ራሱን አጠፋ አለ። የአዲስ አበባ ማፊያዎች ከድሃው ሲዘርፉ ትንሽ እንኳን እፍረት ያልተሰማቸው አደገኞች። ህዝቡ ኑሮውን ለማሸነፍ የገባበት ውጥንቅጥ አልበቃ ብሎት አሁን በአንድም በሌላ በተደራጁና በመንግስትም ጭምር ፍቃድ ባላቸው ወንበዴዎች ለፍቶ ያገኘውን ጥሪቱን ታግሎ የሰበሰበውን ሀብቱን እየተቀማ ይገኛል። ለስሙ በአገሪቱ ህግ አለ ቢባልም ከህግ በላይ የሆኑ አካላት እዛም እዚህም እንደ አሸን እየፈሉ ነው። ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? ከዚህ ቀደም የተለያዩ ህጋዊ ዝርፊያ ላይ የተሰማሩ ድርጅቶችን ሚስጥር በተከታታይነት ወደ እናንተ ስናደርስ እንደነበረ ይታወሳል። የዛሬው ተረኛ ደግሞ ለብዙዎች የሐሰት ተስፋን በመስጠት በሚሊዮኖች ከህዝብ እየዘረፈ እንዲሁም በርካቶች ራሳቸውን እንዲያጠፉ ምክንያት የሆነውና ቤተልሔም በተባለች እጀረጅም ሴት የሚመራ ኤም አልትራ የተባለ ድርጅት ነው። ይህ ቢሮን 4 ኪሎ በማድረግ የተደራጀ ውንብድናን ሲፈጽም የነበረ ድርጅት አሁን ላይ ቢሮውን ዘግቶ ጠፍቷል። እንዲሁም ከሰሞኑ በድርጅቱ ዙሪያ የተሰማ መረጃ አለ የምናደርሳችሁ ይሆናል። ይህ ቪዲዮ ትኩረት ሰጥቶ ስለዚህ ድርጅት ቢያነሳም ለቁጥር የሚያዳግቱ በርካታ ተመሳሳይ ድርጅቶች በተለያዩ የአዲስ አበባ አካባቢዎች ይገኛሉ እና በዚህ ቪዲዮ የማጭበርበር ሂደታቸውን ተመልክታችሁ ራሳችሁን እንዲሁም በአካባቢያችሁ የሚገኙ ሰዎችን ትታደጉ ዘንድ እንጠይቃለን። እጅግ የሚያሳዝነው ደግሞ በዚህ የዘረፋ ሂደት ውስጥ በህዝብ ዘንድ ተወዳጅ የሆኑ እንደነ ሙሉዓለም ታደሰ፣ አምለሰት ሙጬ፣ ሩታ መንግስታብና ዳናይት መክብብ ያሉ ተጽዕኖ ፈጣሪዎች ዋነኞቹ ተሳታፊዎች መሆናቸው ነው። የፈለገ የሚከበሩና የሚወደዱ አርቲስቶች ቢሆኑ እንኳን በቀላሉ መታመን እንደሌለባቸው በዚህ ቪዲዮ ትመለከታላችሁ። እስከ መጨረሻው አብራችሁን ቆዩ። ለዚህ ማጭበርበር ቁልፏ ሰው ቤተልሔም ታደሰ ይማም ትባላለች። የኤም አልትራ መስራች ስትሆን እጅግ አደገኛና እጀረጅም ሰው ናት። ድሮ የምናውቀው ሰው ተደብቆ ሲዘርፍና ሲሰርቅ ከህግ ተደብቆ ሲያጭበረብር ነው። አሁን ነገሩ ሌላ ሆኗል። የዘንድሮ ሌቦች በመንግስት የሚደገፉና የሚሸለሙም ጭምር ሆነዋል። ቤተልሔምም ብትሆን በይፋ የተከበረች ከፍተኛ ግብር ከፋይ ተብላ የተሸለመችና ከተለያዩ የመንግስት ባለስልጣናት ጋር ፎቶ በመነሳትና የፎቶ ፖለቲካ በመስራት ታማኝነቷን የገነባች ሴት ናት። ኤም አልትራ ብላ በሰየመችው ድርጅቷ ውስጥም ቢሆን የጠቅላይ ሚኒስትር አብይ አህመድ እና የቀድሞዋን ፕሬዝዳንት ሳህለወርቅ ዘውዴን ፎቶግራፎች ተሰቅለው ነበር። የዚህ በቤተልሔም ታደሰ የሚመራው ድርጅት ተግባር ተራ ማጭበርበር ብቻ አይደለም። እጅግ የተደራጀ ህጋዊ ፍቃዶች ያሉት እንደነ ኢቢኤስ እና ቃና ቴሌቪዥን የመሳሰሉ ትልቅ የሚዲያ ተቋማትን ያሳተፈ እውነት የሚመስል ትልቅ የውሸትና የውንብድና ሰንሰለት እንጂ። ይህ ድርጅት ይዞት የቀረበው ሐሳብ እንደኛ ባለች ሀገር በቀላሉ ተቀባይነትን የሚያገኝ ሐሳብ ነው። ይዞት የቀረቡት ቃል ኪዳን ሰውን መቀየር የሚችል የተሻለ ኑሮን ማቅረብ የሚችል ይመስል ነበር። አነስተኛ ቅድመ ክፍያን በመክፈል ቀሪውን ደግሞ ወደ ተለያዩ የውጭ ሀገራት በአጭር ጊዜ ውስጥ በመሄድ እየሰሩ ከሚያገኙት ይክፈሉ የሚልን የብዙዎችን ቀልብ የሚስብ ተስፋ ነበር። ኤም አልትራ ኤጁኬሽን ኮንሰልታንሲ በተለያዩ የአውሮፓ፣ አሜሪካና ካናዳ እውቅ ዩኒቨርሲቲዎች መማር ለምትፈልጉ መፍትሄ አለው። በዚህም ከ6000 በላይ የሚሆኑ ወጣቶች የተነገራቸውን በማመን ያላቸውን ንብረት ሽጠው ከወዳጅ ዘመድ ተበድረው የነገ ህይወታቸውን ለመቀየር የሚከፈለውን መስዋዕትነት ሁሉ በመክፈል ወደ ኤም አልትራ ኮንሰልተንሲ በመምጣት እያንዳንዳቸው በአማካይ ከ56000 እስከ 700,000 የኢትዮጵያ ብር ለድርጅቱ አስረክበዋል። ኤም አልትራ ኮንሰልታንሲ በሚል ድርጅት እኔውም ቢያንስ 450,000 ብር ወጪ አድርጌ ወደ ውጭ እንልካቸዋለን በሚል ክፍያ ፈጽም ያለው ይሄ ክፍያ ግን ምንም አልተመለሰልኝም ማለት ነው። እንግዲህ እንዳደመጣችሁት ነው። ነገሩ ገንዘብን የመብላት ብቻ አይደለም። ከዚህም የከፋና ብዙዎች ራሳቸውን እንዲያጠፉና ከቤተሰቦቻቸው ተቆራርጠው እንዲቀሩ እንዲሁም ከፍተኛ የስነ ልቦና ጫና ውስጥ እንዲገቡ ያደረገን ጭምር እንጂ። ከመስከረም 20 ጀምሬ እኔ ክፍለ ሀገር ሄጄ አላውቅም። ምክንያቱም ቤተሰቦቼን ቻው ብዬ ነው የመጣሁት። እዚህ እየዞርኩ ነው ያለሁት። ብዙ እንደኔ ያሉ ጓደኞቼ አዲስ አበባ ላይ እየዞሩ ነው ያሉት። ቤተሰብ ተሰናብቶ መጥቶ ምንም በቃ ምን ብለው ይሄዱ። ራሱን አጠፋ አለ። እስከ ቤተሰቡ እስካሁን ያለደ ያለ ውጪ እያደረ ያለ አዲስ አበባ ላይ። ታዲያ በህግ ለምን አትጠየቅም? የተጭበረበሩ ሰዎችስ ለምን አይከሷትም ትሉ ይሆናል። በእርግጥ በድርጅቱ ማጭበርበር የደረሰባቸው ሰዎች ላለፉት 2 ዓመታት ሁሉንም የህግ መንገዶች ተከትለዋል። ወደ ፌዴራል ፖሊስና ፍትህ ሚኒስቴር ጭምር ወደ ተለያዩ የህግ ተቋማት ሄደዋል። ሆኖም ያገኙት ምላሽ አልነበረም። ይልቅ የድርጅቱን መስራች በህግ ከመጠየቅ ይልቅ እነሱ ተበዳዮች ራሳቸው ፍትህ ሲጠይቁ እስር፣ ከባድ ድብደባና እንግልት እንደደረሰባቸው ነግረውናል። ይህ ብቻ አይደለም። የዚህ ድርጅት መስራችና ባለቤት የሆነችው ቤተልሔም ታደሰ የተባለችው ግለሰብ
በግል ስልኳ ወደ ተበዳዮች በቀጥታ በመደወል እኔን በህጋዊ ሆነ በየትኛው መንገድ ለመወንጀል ብታስቡ ምናልባትም እስከዛሬ ድረስ በህይወታችሁ አይታችሁ የማታውቁትን ዋጋ ትከፍላላችሁ። እኔ ከሁሉም የመንግስት መስሪያ ቤቶች ጋር ጥብቅ ቁርኝነት አለኝ። ዶንት ትራይ ኢት እና ሌሎችም ዛቻዎችን ስትሰነዘርባቸው ቆይታለች። ከግለሰቧ እንቅስቃሴዎች ተነስተን እሷ እንደምትለው ከመንግስት መስሪያ ቤቶች ጋር አብረው እየሰሩ ነው ብለን እንድናምን ተገደናል። እዚህ ጋር ግን ተጠያቂ የምናደርገው ቤተልሔምን ብቻ አይደለም። እኛ ትላልቅ ሚዲያዎችን ሲያስተዋውቁ ነበሩ፣ ብዙ ቲክቶከሮች ሲያስተዋውቁ ነበሩ። ታስታውሱ እንደሆነ እንዲሁ በተመሳሳይ ሳቪና ትራቭል የተባለ ተመሳሳይ ድርጅት ዜጎችን ወደ ውጭ ሀገር እልካለሁ በማለት ብዙዎችን አጭበርብሮ ነበር። በዚህም ገንዘባቸውን የተበሉ ሰዎች ማስታወቂያ አይተው እንደሄዱ፣ በተለይም ሙሴ ሰለሞን የተባለን ቲክቶከር ማስታወቂያ አይተው ሄደው እንደተጭበረበሩ በመናገር ተቃውሟቸውን አሰምተው ነበር። በኋላ ሙሴ በህግ ቁጥጥር ስር ውሎ በአሁኑ ወቅት ምርመራ እየተደረገበት ይገኛል። እዚህ ጋር ልናነሳ የወደድነው እውነት ህግ አለ የምንል ከሆነ ህግ የሚሰራው ለሁሉም ነው። ህግ በእውቅና ደረጃ አይወሰንም። ህግ ወንድ ሴት አይልም። ለአንዱ የሚሰራ ህግ ለሌላው የማይሰራበት ምንም ምክንያት የለም። ልክ የሙሴን ማስታወቂያ አይተው በሳቪና እንደተጭበረበሩት ሁሉ ኤም አልትራም የራሱ የሆኑ መሳሪያዎች ነበሩት። ብዙዎች የዚህን ድርጅት ማስታወቂያ ቢሰሩም በዋናነት የአራት ሰዎች ስም በተበዳዮች ተደጋግሞ ተነስቷል። እነሱም ዕውቋንና አንጋፋ ተዋናይት ሙሉዓለም ታደሰ፣ ሩታ መንግስታብ፣ አምለሰት ሙጬና ቀደም ሲል በቃና ቴሌቪዥን በብዙዎች የምትታወቀው ዳናይት መክብብ ናቸው። ተበዳዮችም በቀላሉ እንዲታለሉና ገንዘባቸውን አምነው እንዲሰጡም ማስታወቂያው በእነዚህ ዝነኞች መነገሩ ትልቁን ድርሻ እንደሚይዝ ይናገራሉ። እንግዲህ ለዚህ ነው ደጋግመን አንድን ሰው ቴሌቪዥን ላይ ስላየን ብቻ አንመነው የምንለው። አሁን ከጤነኛው ይልቅ ሌባው በዝቷል። እናም ገንዘባችንን በቀላሉ ለማንም ቢሆን አሳልፈን መስጠት የለብንም። እኛ ዛሬ ከዚህ ትማሩ ዘንድ የአንድን ድርጅት ብቻ መርጠን አቀረበን እንጂ አሁን በአዲስ አበባ ትልልቅ ህንፃዎች ቢሮ ተከራይተው ከምስኪኑ ማህበረሰብ በመዝረፍ ሊበለጽጉ አሰፍስፈው የሚጠብቁ የትየለሌ ናቸውና እባካችሁ እናስተውል። ሁሉም ባይሆኑም አብዛኛው አርቲስቶችም ቢሆን ከማስታወቂያ የሚያስገቡትን ገንዘብ እንጂ ማስታወቂያውን የሚሰሩለት ድርጅት ምን ያህል ትክክለኛ ነው የሚለውን አያስቡትም። ይህ ደግሞ እጅግ የሚያሳዝን ነው። እኛ እንኳን በጥቂት የሚመጡልን የማስታወቂያ ስራዎች ትክክል አለመሆኑንና ለቤተሰቦቻችን አደጋ ያላቸው የሚመስሉንን ማስታወቂያዎች አንሰራም ብለን መልሰናል። እነዚህ አርቲስቶች ግን ለተወሰነ ገንዘብ ብለው እንዲህ ማድረጋቸው እጅግ የሚያስተዛዝብ ነው። የነሱ ማስታወቂያ በሺዎች የሚቆጠሩ ሰዎችን ህይወት ወደ ውድቀት፣ ወደ ክስረት፣ ባስ ሲልም ራስን ወደ ማጥፋት ሲመራ ማየት ያማል። እዚህ ጋር በተጎጂዎች ስም ጥያቄዎችን ልናነሳ እንወዳለን። እነዚህ ሰዎች እውነተኛ ፍትህ ያስፈልጋቸዋል። ለሁሉም ከ6000 በላይ የሆኑት ተበዳዮች ሙሉ ካሳ ያስፈልጋቸዋል። የተጎጂዎች እንባ ትርጉም ባለው እርምጃ መታበስ አለበት። የድርጅቱ መስራቾችም ሆነ አስተዋዋቂዎች ተገቢውን ምርመራ ሊደረግባቸው ይገባል። ከሁሉም በላይ ግን ፍትህ ፍለጋ ወደ ፍትህ ተቋማት ሄዶ መልስ ማጣት ሊያበቃ ይገባል እንላለን። ውድ ቤተሰቦቻችን ከዚህ ቀደም እንደምታደርጉት መመርመር ያለባቸው ሌሎች ተቋማት ካሉ መጻፋችሁን ቀጥሉን እያልን ለዛሬ እዚህ ጋር እናበቃለን። በቀጣይ በሌላ ቪዲዮ እስክንገናኝ በሰላም ቆዩ።